የኢራን አብዮታዊ ዘብ ኃይል አዲስ የጦርነት ዘመቻ ለመክፈት መሰናዳቱን አስታውቋል። ኦፕሬሽን ናስር ሲል የአሜሪካው ፕሬዚደንት ዶናልድ ትራምፕ በበኩላቸው የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በኢራን ላይ ጥቃታቸውን የሚቀጥሉ ከሆነ ከእንግዲህ ራስህ ትወጣዋለህ ሲሉ አስጠንቅቀዋል። you will be on your own ትራምፕ አሉ። አሜሪካ በሁለት ሳምንታት ጊዜ ውስጥም በኢራን ላይ ሙሉ ድል የመጎናጸፏን አዋጅ ታስነግራለች አሉ። ይሄ ደግሞ የጅብ ችኩል ቀንድ ነክሳል ሌሎትና አለያም ሳይከካ ተቦካን መሆኑ ነው። ይህንኑ ርዕሰ ጉዳይ በዓለም አቀፉ ትንታኔ ዘገባችን መርጠን ተመልክተነዋል። ከትንታኔ ዘገባው ጋር ትዕግስቱ በቀለ ነኝ። መንግስት 30% ድርሻ ያለበት ዘመናዊ ግራውንድ ፕላስ 4 የገበያ ማዕከል ላይ የንግድ ሱቅ ባለቤት የምትሆኑበትን ወርቃማ ዕድል ገበያው በደራበት በመርካቶ ተክለ ሃይማኖት አቅርበንልዎታል። 100% መክፈል ለምትፈልጉ 10 ደንበኞቻችን ብቻ የማይደገም 15% እውነተኛ ቅናሽም እናደርጋለን። ከኛ ሱቅ ሲገዙ ለተጨማሪ ጋራ መገልገያ የማይከፍሉ ሲሆን ማለትም በኔት ኤሪያ ብቻ እናስተናግደዎታለን። ከ22 ካሬ ጀምሮ በፈለጉት የካሬ አማራጭ ከ1.3 ሚሊዮን ብር ቅድመ ክፍያ ጀምሮ ከ3.7 ሚሊዮን ብር ጠቅላላ ክፍያ ጀምሮ በአንድ ዓመት የሚረከቡት የንግድ ሱቅ ባለቤት ይሆኑ። በተጨማሪም በፒያሳ አራዳ ፓርክና ወዳጅነት ፓርክ ፊት ለፊት ከባለ 1 እስከ ባለ 3 መኝታ ቤቶችን በ30% እውነተኛ ቅናሽም አቅርበንልዎታል። ምን ይጠብቃሉ? አሁኑኑ ፈጥነው ይደውሉልን። 0931 07 3818 ወይንም ደግሞ 0993 70 5097 ይደውሉልን። ቢ ኬርፉል አሏቸው እኛ ወዳጃቸው የአሜሪካው ፕሬዚደንት ዶናልድ ትራምፕ። ቢቢ የሚለውን መጠሪያ የጸወኡላቸው ደግሞ ራሳቸው ትራምፕ ናቸው። ጉዳዩ የጎረምሳ ልጅ አባትና ጉራ ዘለል ልጅ ነገር ነው የሚመስለው ይሏቸዋል። ትራምፕ ዘለው የገቡበት የኢራን ጦርነት ከሀገራቸው የምጣኔ ሀብት የከፋ ውድመትን አስከትሎባቸዋል። ወዲያም ደግሞ ከምንም በላይ ስም ከመቃብር በላይ ይውላልን ነው። አሜሪካ በአፍጋኒስታን ተዋርዳ መውጣቷን ነገር ዛሬም በኢራን ተደግሞባታል ሲሉ ስላቃቸውና ተችታቸው የበዛው ለትራምፕ ወድቆ አወዳደቅን ተረት አስተርቶባቸዋል። የትናንትናዋ ምሽትም ለኔታንያሁ ጆሮ ያሰማችውን ዜና ማመንም መገመትም ይቸግራል። ብቻ ግን ጉድ አንድ ሰሞን ነው ይሉትን ነውና ትራምፕ የሰጡትን ማስጠንቀቂያ ኔታንያሁ በምን መልኩ እንደተቀበሉት ለመናገር ይቸግራል። ሁለቱ ሰዎች በአቋማቸው የሰፋ ልዩነት እንዳለም ይፋ አውጥተውታል ሲሉ የሚሳለቁባቸው ብዙዎች ናቸው። ለሁሉ ነገር ችኩል ናቸው የሚባሉት ሰው ዶናልድ ትራምፕ ከኢራን ጋር ጦርነቱን በዲፕሎማሲ ለመጨረስ ግፊታቸውን ሲያበረቱ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ግን ሀገራቸው ገና በኢራን ላይ የኃይል እርምጃ ጦርነት ለመቀጠል ያቆተመልባቸው ሸፍቷል የሚባለው። ትራምፕ ደግመውና ደጋግመው አሏቸው ኔታንያሁን አንተ ከዚህ በኋላ በኢራን ላይ ግዙፍ ጦርነት ከፍታለሁ ካልክ ብቻህን መቅረትህን ወቀው፣ እኔ የለሁበትም ቃል በቃልም አሏቸው። ትራምፕ የሚያቆላምጧቸውን ሰው I said ቢቢ you better be careful or you will be on your own very soon አላቸው። አንድ አመጣህ ትመልሰዋለህ፣ አለያም እንደ ፍጥርጥርህ መሆኑ ነው፣ አለያም ውርድ ከራሴ። ትራምፕ ኔታንያሁን ተከትለው አሁንም በኢራን ጦርነት የሚገቡ ከሆነ ደግሞ መጪውና ተከታዩ ነገር ታይቷቸዋል። ኢራን የምትብረከረክም አልሆነችላቸውም። እናም አሜሪካን ይዘዋት ሙሉ የድፍን ቀጠናውን ጦርነት ውስጥ መግባታቸው ነው። አረኳ አውጥተው ባይናገሩት እንጂ ሳውዲ አረቢያ፣ ኳታር፣ ኩዌትና ባህሬን ስጋቱና ጭንቀቱ አቅጥኗቸዋል ነው የሚባለው። በማያውቁት ጦርነት ውስጥ አሜሪካን ሲሉ ገብተው መስዋዕትነት ከፍለዋልና ትራምፕ ኔታንያሁን ያስጠነቀቋቸው ደግሞ ትናንት እስራኤል በቤይሩት የህዝቦላ ይዞታዎች ናቸው ስትል ጥቃት ከፈጸመች በኋላ ነው። ሲበዛ ማርም ይመራልን መሆኑ ነው። ትራምፕ በዚህ ወቅት የመንታት ቢሉትን መስለዋል። ኢራንን አይመቷት፣ ከሀገር ቤትም ጫናና ግፊቱ በርትቶባቸው ተቸግረዋል። እስራኤልን እንድትመታም አይተዋት። ለእርሳቸው የሚታያቸው ነገር ለሌሎቹ አልታያቸውም። ልጅ ያለ ልጅ አከለን ሊያደርጋቸው
ሆነ ሲሏቸው ትራምፕ ልባቸው ኔታንያሁን ተጭነው ከኢራን ጦርነት መውጣቱ ብቸኛው መንገዳቸው ሆኖባቸዋል። ኔታንያሁ ትናንት በተላለፈ መልእክታቸው ሀገራቸው ኢራንና ህዝቦላን አንኮታኩታ ዳግም እንዳንሰራሩ አድርጋ ማንጋለሏን የገለጡት፣ በአንጻሩ ኢራንና ህዝቦላም ደግሞ ይሉሽን ባልሰማሽ ገበያ ባልወጣሽን በሆነው ይዘቱ እስራኤልና አሜሪካን አሸማቀውና ለዓለም መሳለቂያና መሳቂያ እንዳደረጓቸው ይገልጣሉ። ኢራን አለች በአብዮታዊ ዘብ ኃይሏ በኩል ባወጣችው የትናንት አመሻሹ መግለጫዋ ከዚህ በኋላ ከእስራኤል አንዲት ጭረት ጥቃት ቢሰነዘርብኝ ለ7 ቀናት ከምድር የሚቀላቅል ጥቃት እፈጽማለሁ። ያንን ዘመቻ ደግሞ ስትል ኢራን ኦፕሬሽን ናስር የናስር ዘመቻ ብየዋለሁ ነው ያለችው። ሰሚ ጆሮ ያለው ይስማ ስትልም በጽኑ አስጠንቅቃለች። የኢራን አብዮታዊ ዘብ ኃይል እንደገለጠው ኦፕሬሽን ናስር የተጀመረው ከትናንትና ሰኞ ማለዳ ጀምሮ ነው። በዚያ ዘመቻም የእስራኤልን የኔቫቲምና የቴልኖፍን አየር ማዘዣዎች ክፉኛ ማጥቃቱን ያሳየው። በማስጠንቀቂያው የቀጠለው ኢራን አብዮታዊ ዘብ ኃይል አለ ጠላታችን ጽዮናዊት እስራኤል ወንጀላዋን እስክታቆም ድረስ ለ7 ቀናት የሚሳይልና የሰው አልባ የጦር አውሮፕላን የእሳትና ሲዳ በላይ ይወርድባታል ሲል አስጠንቅቋል። ጉዳዩ የሰማይ ቁጣ ለምድር አይከብደው ሚሉትን ሆኗል። የኢራን አብዮታዊ ዘብ ኃይል ኦፕሬሽን ናስር ሲል የሰየመውን አዲሱን የጥቃት እቅዱን ተግባራዊ የሚያደርገው በዚያ 12 ቀናት ጦርነት ለተሰዉት የኢራን ሰማዕታት መታሰቢያ ሲሆን የመጠሪያ መለያ ስያሜም ተሰጥቶታል። ያ ሃይደር ካረር ሲል እስራኤል በሊባኖስ የያዘችውን ጥቃቷን ካላቆመች በስተቀር የኢራን አብዮታዊ ዘብ ኃይል ከእስራኤል ላይ የሚያቆመው ጦርነት አይኖርም። በሌላም አነጋገር ሊባኖስ ስትወጋ ኢራን ተኝታ አታድርም ማለት ነው። እስራኤል በበኩሏ በኢራን ላይ የጀመረችውን ጥቃት ማቆሟን ስትገልጥ በሊባኖስ የያዘችውን ጥቃቷን ግን አጠናክራ መቀጠሏን የተሰማው የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ እንዳሉት በህዝቦላ ላይ ጥቃቱ አይቆምም ሲሉ አስረግጠዋል። እስራኤል ከትናንት በስቲያ እሁድ ባወጣችው መግለጫም ይህንን ማለቷ አይዘነጋም። ተህራን ማስት ቢ በርንድ ቱናይት፣ የኢራን ዋና ከተማ ተህራን ዛሬ ሌሊቱን መቃጠል አለባት ማለት ነው። ያ ምድር ለነገሩ ከጥንተ ጥንቱ አንድም የደም ምድር የሚል ስያሜው አልያም የሶዶምን ምድር የበላውን እሳትና ዲን ታሪክ እያነሱ የሚያስታውሱበት አካላት ዛሬም እንደ ትንቢት መልሶ ደሙና እሳቱ አልጠፋ አለ ሲሉ ያሳዩበታል። ጦርነት የሰው ልጅ ክቡር ሕይወት የሚቀጥፍ መቅሰፍት ነው። ወዲህ ግን የማያውቅ ሕፃን እሳት ካልያዝኩ ሲል ያለቅሳለን የሆነው የአፍሪካ አህጉር ምድር ሀገራት ከጠመንጃና ከጥይት ፍቅር የወደቀ ይመስል ብረት አቅፎ ይታያል። እርስ በርሱም ሲፋጅ ይገኛል። እኒያ የጥንቱ ቅኝ ገዢዎች ግን የአፍሪካ አህጉርን ገና ከጠዋቱ ይህንን ብለውት እንደነበር ታሪክ ይመሰክራል። የጨለማው ምድር ትርጉሙ ደግሞ የማይነጋለት የማይሰለጥን የማያልፍለት መሆኑን ልብ ይሏል። አፍሪካዊ ደም መፋሰስና ሕይወትን መቅጠፍ አይበቃም ወይ? ሰርቶ መበልጸግ መቼ ይሆን የሚገኝበት? ስደትስ መቼ ያበቃ ይሆን? የሚሉት ገና በጥያቄ ውስጥ ያሉ ጉዳዮች ናቸው። ጦርነትን ከዚህ ዘመን የጋዛ ሰርጥ፣ የሊባኖስ፣ የሩሲያና ዩክሬን እንዲሁም ከአሜሪካ ከኢራንና ከእስራኤል አስከፊ ሰቆቃ መማር ይቻላል። የአሜሪካው ፕሬዚደንት ዶናልድ ትራምፕ በእስራኤልና በኢራን መካከል ከትናንት በስቲያ አገር ሽቶ የነበረውን ግጭት ማስቆማቸውን ቢገልጡም የሀገራቱ የበቀል ዛቻም ዝግጅትም እንዳለ ሆኖ ግን ትራምፕ በሌሎች ጉዳዮች መሰቀዛቸውን የተሰማው ይህ የመን ሀውቲዎች የቀይ ባህርን የመርከቦች መተላለፊያ ለመዝጋት ዝተዋል። እስራኤል ከሊባኖስ ላይ ጥቃቷን ካላቆመይ ሲል ኢራንና እስራኤል ባወኩሽ ናኩሽ ስሜት ነው የሚተያዩት፣ አልያም እባብ ለባብ ይተያይ ካብ ለካብን። ይህ በእንዲህ እንዳለ የአሜሪካው ፕሬዚደንት ዶናልድ ትራምፕ ሀገራቸው በኢራን ላይ ሙሉ ድል መጎናጸፏን ልታውጅ መሰናዳቷን አስታውቀዋል። ያውም በ2 ሳምንታት ጊዜ ውስጥ ዩናይትድ ስቴትስ ኦፍ አሜሪካ ዊል ዲክሌር ቶታል ቪክትሪ ኦቨር ኢራን ዊዝን 2 ዊክስ ነው ያሉት ትራምፕ። ለተቀማጭ ሰማይ ቅርቡ ነው ሰውየው አሉ። አሜሪካ በጦርነቱ አሸንፋለች። ትራምፕ ይህንን ያሉት ደግሞ ኢራንና እስራኤል ጥቃታቸውን ለማቆም ከተስማሙ ከጥቂት ደቂቃዎች በኋላ ነው። ይህ አሉ ትራምፕ ሙሉ ድል አድርገናል፣ ያንን ቶሎ እናውጃለን። ማኑይ ነው የምላችው። የነዳጅ ዘይት ዋጋም ወርዶ ዘጭ ይላል ነው ያሉት። አፍ ያለው ጤፍ ይቆላል ይሏል። እስራኤል በሊባኖስ የያዘችውን ጦርነት እንደምትቀጥል ስትገልጽ ዛሬ በተሰማ ዜና 14 ሊባኖሳውያን መገደላቸውን የተሰማው። ኢራን ደግሞ በሊባኖስ ያለው ጥቃት ካልቆመ በስተቀር ማን ከማን ያንሳል፣ በቀጥታ ጦርነቱን እቀጥላለሁ ስትል ተንጠራር ታቆማለችና የአጻፋ ምላሿ ያሰጋል ነው የሚባለው። እስራኤል የማርዋኒህና የታይርን ከተሞች ክፉኛ ፍራቸዋለች የሚል መረጃ ወጥቷል። ሌሊቱን በአሜሪካ በኢራንና በእስራኤል መካከል ጦርነቱ ተጀምሮ የዓለም 20% ወይም 1/5 የነዳጅ ዘይት መተላለፊያ መስመር የሆርሙዝ ወሽመጥ ከተዘጋ እነሆ 100 ቀናት ተቆጥረዋል። የወሽመጡን መዘጋት ተከትሎም የነዳጅ ዘይት እጥረትና የዋጋ ንረቱ ሊነግሩት ቀርቶ ያስቡት እንኳ ዘግናኝ ሆኗል። የበርካታ ሀገራት የምጣኔ ሀብት ክፉኛ ላሽቋል። ግንኙነቱን ቢሆን ኮምጥጧል። የትኛውም ዘመን ጦርነት ግን ለአሸናፊውም ይሁን ለተሸናፊው የሰጠው እርካታ አይኖርም። በአንጻ
በአንጻሩ ግን ጸጸት፣ ለቅሶና ቅስም የሚሰብር ሐዘንን ጥሎ ያልፋል። ለጦርነት የሚቋምጡ ሃንዶራ ሀብታቸውን ሸጠው የጦር መሳሪያና ጥይት ለሚገዙ በገዛ ወገናቸው ላይ እልቂትና ጥፋትን ለሚያልሙ የማያድግና የማይበስል አእምሯቸው በሸፈተባቸው ሀገራትና ጥቂቶች የጦርነትን ትርፍ ከመካከለኛው ምስራቅ ቀጠና ሰሌዳ ላይ ገልብጡት፣ ትርፍና ኪሳራውን አስሉት፣ ግን ደግሞ እርማንተን በሉት ሲሉ የሚያሳዩትና የሚመክሩት ብዙዎች ናቸው። ትንታኔ ዘገባውን ስናዘጋጅ በዋቢነት ኢንዲያ ቱዴይን፣ ኢንዲፔንዳንትን፣ ፎክስ ኒውስን፣ ኢንዴይሊን፣ ፓኪስታን ኦብዘርቨርን፣ አልጀዚራን፣ ኒውዮርክ ታይምስን፣ አሶሺየትድ ፕሬስን፣ ኤዥያ ቱዴይን፣ ቲአርቲ ወርልድን፣ ዩሮኒውስና ጄሩዛሌም ፖስትን ተጠቅመናል።